አርዕስተ ዜና። ንግድ ባንክ ለእስላማዊ እሴቶች የሚሰጠውን ክብር ለመግለጽ ግራንድ ኢፍጣር መርሃ ግብር አካሄደ። የቲም ከሳቀ ዓለም ይስቃል በሚል መሪ ቃል አስቤዛ ተከፋፈለ። ኢራን ከአሜሪካ ጋር የትኛውንም ድርድር እንደማታደርግ አስታወቀች። ሂዝቡላህ አያቶላ አሊ ካሚኒ መገደላቸውን ተከትሎ በእስራኤል ላይ ጦርነት አወጀ። በመካ የሚገኘው ጽዳት ሰራተኛ ዱዓ መነጋገሪያ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መርጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚው ላደረግነው ዜና አለፈን። ጠቅላይ ሚኒስትር ዶክተር አብይ አህመድ ያዘጋጁት የኢፍጣር መርሃ ግብር አብሮነትን በተግባር ያሳየ ነው ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ያዘጋጁት የኢፍጣር መርሃ ግብር ልዩ ደስታ እንደፈጠረላቸውና የኢትዮጵያንን የመረዳዳት አብሮ የመኖር እሴት በተግባር ያሳየ ነው ሲሉ የመርሃ ግብሩ ተሳታፊዎች መገለጻቸውን ከዚህ ያገኘነው መረጃ አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቅዱሱን የረመዳን ወር ምክንያት በማድረግ ዝቅተኛ የኑሮ ደረጃ ላላቸው የማህበረሰብ ክፍሎች የኢፍጣር መርሃ ግብር አዘጋጅተዋል። ጠቅላይ ሚኒስትሩ ባስተላለፉ መልእክት ኢፍጣር በመተዛዘን በፍቅር በአንድነትና ማህበራዊ ዋጋን ከፍ በማድረግ ተከናውኗል ብለዋል። የኢፍጣር መርሃ ግብሩ ተሳታፊዎችም ጠቅላይ ሚኒስትሩ ላዘጋጁላቸው የኢፍጣር መርሃ ግብር ምስጋናቸውን ገልጸዋል። እንዲህ ያሉ መርሃ ግብሮች በማህበረሰቡ መካከል ያለውን መቀራረብ ይበልጥ እንደሚያጠናክሩም ተጠቁሟል። ንግድ ባንክ ለእስላማዊ እሴቶች የሚሰጠውን ክብር ለመግለጽ ግራንድ የኢፍጣር መርሃ ግብር አካሄደ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳነው፣ ሚኒስቴር ዴኤታዎች፣ የፓርላማ አባላት፣ የጠቅላይ ምክር ቤቱ አመራሮችና ተጋባዥ እንግዶች የተሳተፉበት ልዩ የኢፍጣር መርሃ ግብር አከናውኗል። በኢትዮጵያ ስካይላይት ሆቴል የተዘጋጀው አብሮነትና በጎነትን በረመዳን የተሰኘው የኢፍጣር መርሃ ግብር በድምቀት ተካሂዷል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳነው የኢፍጣር መርሃ ግብሩ የተካሄደው ባንኩ እስላማዊ እሴቶችን እንደሚያከብር ለማሳየት ከደንበኞቹ ጋር ቤተሰባዊ አብሮነትን ለማጠናከር ማህበረሰባዊ ኃላፊነቱን ለመወጣትና ለማህበረሰባችን ያለውን ወገንተኝነት ለመግለጽ ነው ብለዋል። የኢትዮጵያ ንግድ ባንክ ከባንክ አገልግሎት ባሻገር በተለይ በረመዳን ወር በሁሉም የሀገሪቱ አካባቢዎች ልዩ የኢፍጣር ፕሮግራሞችን በማዘጋጀት ማህበራዊ ኃላፊነቱን እየተወጣ እንደሚገኝ ተገልጿል። በተጨማሪም ባንኩ በረመዳን ወር የዚያራ ማዕድ ማጋራትና የሰደቃ ፕሮግራሞች እንዳሉት ገልጿል። ሲቢኢ ኑር በኢትዮጵያ ግዙፍ ወለድ አልባ የባንክ ስርዓት ሲሆን ባንኩ ከመደበኛው የዋዲያ ሙዳረባና ሙሻረካ የባንክ ስርዓቶች በተጨማሪ የዘካና ኢድ ተቀማጭ ሂሳብ አገልግሎቶችን ይሰጣል። ከተመሰረተ 11 ዓመታትን ያስቆጠረው ሲቢኢ ኑር 266 ቢሊዮን ብር የተቀማጭ ካፒታል ማስመዝገቡን እና በዚህም ዓመት ደግሞ 7 ቢሊዮን ብር ትርፍ ማግኘቱን ገልጿል። ባንኩ በኢስላሚክ ፋይናንስ ዘርፍ በዓለም አቀፍ ደረጃ 27ኛ ደረጃ ላይ ይገኛል ተብሏል። የቲም ከሳቀ ዓለም ይስቃል በሚል መሪ ቃል አስቤዛ ተከፋፈለ። አላማና የበጎ አድራጎት ድርጅት ለ2000 ለሚሆኑ ወገኖች የረመዳን አስቤዛ አከፋፍሏል። የአላማና በጎ አድራጎት ድርጅት ለ8ኛ ዙር ሲያካሄድ የቆየው የረመዳን የኢፍጣር አስቤዛ የማከፋፈል መርሃ ግብር ዛሬም በተለያዩ የበጎ አድራጎት አካላት ትብብር ተከናውኗል። በዘንድሮ የ1447ኛው የረመዳን ወር እስካሁን ባለው ሂደት ከ2000 በላይ ለሚሆኑ ወገኖች ድጋፍ መደረጉ ተገልጿል። በመርሃ ግብሩ ላይ ለ500 ሰዎች የሚሆን ተምር፣ ዘይት፣ ሩዝ እና ዱቄት ተከፋፍሏል። አላማና ሁቡል አይተም ወልመሳኪን የበጎ አድራጎት ድርጅት የ1447ኛው የረመዳን ወር ከተለያዩ ጀማዎች ጋር በመተባበር ድጋፍ ማድረጉን የድርጅቱ ዋና ስራ አስኪያጅ ኡስታዝ አብዱልፈታህ ሙስጠፋ ተናግረዋል። ከተሳተፉት ጀማዎች መካከል ስለኔ በጎ አድራጎት ድርጅት ላታዘን የቲም ሀበሻ ጀማ እና በግለሰብ ደረጃ በወይዘሮ ሁድጃ መሐመድ አሊ አስተባባሪነት ለ153 ሰዎች የሚሆን የአስቤዛ ድጋፍ አድርገዋል። ከአስቤዛ ክፍፍሉ በተጨማሪም ለረመዳን 20 በሬዎችን በማረድ ሙሉ እንጀራና ውሃ በማቅረብ ጾመኞችን የማስፈጠር ስራ እየሰሩ እንደሚገኝም ተገልጿል። በዚህ የበጎ አድራጎት ስራ ላይ በርካታ ያገዙ አካላት እንዳሉም ተገልጿል። አላማና ሁቡል አይተም ወልመሳኪን የበጎ አድራጎት ድርጅት በቀጣይ በአዲስ አበባ ከተማ ወደ 1000 ለሚጠጉ የቲሞች መያዝ የሚችል ትልቅ ማዕከል ለመገንባት የዲዛይን ስራ ማለቁ ተገልጿል። ይህ ማዕከል የመሰብሰቢያ አዳራሽ፣ መማሪያና ማሰልጠኛ ክፍሎችን እንዲሁም መስጂድ በውስጡ የያዘ ሁለንተናዊ ማዕከል ይሆናል ተብሏል። ኡስታዝ አብዱል ፈታህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ለግንባታ የሚሆን መሬት በነፃ በመስጠታቸው ምስጋናቸውን አቅርበዋል። ድርጅቱ የቲም ከሳቀ ዓለም ይስቃል በሚል መሪ ቃል የጀመረውን የልማትና የረድኤት ስራ አጠናክሮ እንደሚቀጥልም አረጋግጠዋል። አግማስ ኢትዮጵያ የበጎ አድራጎት ድርጅት የአብሮነት ኢፍጣር መርሃ ግብር አከናወነ። አግማስ ኢትዮጵያ ላለፉት 4 ዓመታት ከ130 ሺህ በላይ ለሚሆኑ ወገኖች ሰብአዊ ድጋፍ ማድረጉ ተገልጿል።
አግማስ ኢትዮጵያ የበጎ አድራጎት ድርጅት ባለፉት 4 ዓመታት በተለያዩ የሀገሪቱ ክፍሎች ለሚገኙ ተፈናቃዮችና በጦርነት ሰለባዎች ሰፊ ሰብአዊ ድጋፍ ሲያደርግ መቆየቱን አስታውቋል። የድርጅቱ መስራች ኢንጂነር አብዱ ሽፋው ይህንን የገለጹት የኢፍጣር ምሽት ላይ በነበረው የድጋፍና የምስጋና መርሃ ግብር ላይ ነው። ድርጅቱ ከሰሜን ሸዋ ደብረ ብርሃን እስከ ወሎ ሀርቡ እንዲሁም እስከ አፋር ጭፍራ ድረስ በሚገኙ 18 የተለያዩ መጠለያ ጣቢያዎች ውስጥ ለሚገኙ ወገኖች ድጋፍ ሲያደርግ ቆይቷል። እስካሁን ባለው ቆይታ ለዕለት ደራሽ የሆኑ እንደ ዱቄት፣ ዘይትና ሩዝ ያሉ የምግብ ቁሳቁሶች፣ የሴቶች ንጽህና መጠበቂያ፣ የአልባሳት፣ የሕክምናና የመልሶ ማቋቋም ድጋፎችን ማድረጉን አስታውቀዋል። በእነዚህ ተግባራት ከ130 ሺህ በላይ ወገኖች በቀጥታም ሆነ በተዘዋዋሪ የድጋፉ ተጠቃሚ መሆናቸው ተገልጿል። በአሁኑ ወቅት ድርጅቱ 1280 የቲም ህጻናትን ሙሉ ወጪያቸውን በመሸፈን በቋሚነት እያሳደገ እንደሚገኝም ተጠቅሷል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። ኢራን ከአሜሪካ ጋር የትኛውንም ድርድር እንደማታደርግ አስታወቀች። ኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ ኢራን ከአሜሪካ ጋር የምታደርገው ውይይት አይኖርም ብለዋል። ላርጃኒ ይህን የተናገሩት አሜሪካ በኢራን በኩል የድርድር ጥያቄ ቀርቧል ማለቷን ተከትሎ ነው። ወል ስትሪት ጆርናል የተባለው የአሜሪካ ጋዜጣ የኢራን የደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ በኦማን በኩል የንደራደር ጥያቄ ማቅረባቸውን የሚያሳይ ዘገባ ይዞ ወጥቷል። ይህንንም ተከትሎ አሊ ላርጃኒ ለአሜሪካ ምንም አይነት የድርድር ጥያቄ አለማቅረባቸውንና በሁለቱ ሀገራት መካከል የተጀመረው ድርድርም መቋረጡን አስታውቀዋል። አሜሪካና እስራኤል ከድርድር ይልቅ ጦርነትን መርጠዋል ያሉት ላርጃኒ ለድርድር እውነተኛ ፍላጎት ቢኖራቸው ኑሮም ድርድሩ ሊካሄድ እቅድ በተያዘበት ሁኔታ ላይ በኢራን ላይ ጥቃት አይፈጽሙም ነበር ብለዋል። ላርጃኒ ኢራን በተለይም የኢራን ጠቅላይ መሪ አያቶላ አሊ ካሚኒ እና በርካታ የሀገሪቱ ባለስልጣናት ከተገደሉ በኋላ አራተኛውን እውነተኛው ቃል ኪዳን የተባለ የበቀል አጸፋ ጀምራለች ብለዋል። ይህንንም ተከትሎ በመካከለኛው ምስራቅ ያለው የጦርነት ውጥረት ተባብሶ ቀጥሏል። በአብዛኛው ሙስሊሞች በሚበዙበት በመካከለኛው ምስራቅ ጦርነቱ በተለይም ለተራዊ ሰላት በመስጂድ በሚሰባሰቡበት በተቀደሰው የረመዳን ወር መጀመሩ ውስብስብ ማህበራዊ ችግሮች ፈጥሯል። የደህንነት ስጋቱ ወደ አብዛኛው የአረብ ሀገራት እየተስፋፋ እንደሆነም አልጀዚራ ዘግቧል። ሂዝቦላ አያቶላ አሊ ኻሜኒ መገደላቸውን ተከትሎ በእስራኤል ላይ ጦርነት አወጀ። ሂዝቦላ በኢራን አሜሪካና እስራኤል መካከል የተቀሰቀሰውን ጦርነት በይፋ መቀላቀሉን ገልጾ በይፋ በሚገኘው እስራኤል ወታደራዊ ጣቢያ በሚሳኤልና በድሮን መደብደቡን አስታውቋል። ቡድኑ ትናንት በሰጠው መግለጫ እንዳስታወቀው የበቀል ጥቃቱን የከፈተው የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ ነው። ሂዝቦላ ለአያቶላ ግድያ ለበቀል ሊባኖስና ህዝቧን ለመከላከልና ለእስራኤል ተደጋጋሚ ጥቃቶች ምላሽ ለመስጠት የሚወስደውን የበቀል እርምጃ እንደሚቀጥልም አስታውቋል። በመግለጫው እስራኤል በወዳጆቻችን በዜጎቻችንና ሉዓላዊነታችን ላይ የምትፈጽመውን ጥቃት ለመከላከል ሂዝቦላ ጦርነቱን መቀላቀሉን ትክክለኛ ውሳኔ መሆኑን አስታውቋል። ሂዝቦላ እስራኤል በሊባኖስ ላይ ለ15 ወራት የዘለቀ ጥቃት እየፈጸመች መሆኗን በመግለጽ ይህንን ለማስቆምና የእስራኤል ወታደሮች ከደቡባዊ ሊባኖስ ለማስወጣት ወታደራዊ ምላሽ መስጠት አስፈላጊ ነው ብሏል። ሂዝቦላ ከትናንት ጀምሮ በሰሜናዊ እስራኤል መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሙን እስራኤል አረጋግጣለች። ይህንንም ተከትሎ እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 30 ሰዎች መገደላቸውን የሊባኖስ መንግስት አረጋግጧል። እስራኤል ከኢራን ጋር የገባችበት ጦርነት በተለያዩ አቅጣጫዎች የሚፈጸምባትን ጥቃት ለመከላከል ከ100 ሺህ የሚሆኑ ተጠባባቂ ወታደሮች መከላከያውን እንዲቀላቀሉ ጥሪ ብታደርግም ከፊሎቹ ምላሽ አለመስጠታቸውን አልጀዚራ ዘግቧል። የኢራን አብዮታዊ ዘብ በርካታ የእስራኤል ወታደራዊ ተቋማትን መምታቱን አስታወቀ። የኢራን አብዮታዊ ዘብ በቴል አቪቭ፣ ሃይፋ እና የእስራኤል ወታደራዊ ሰፈሮችን ለመምታት የካይባር ሚሳኤል መጠቀሙን አስታውቋል። በአሜሪካና እስራኤል ጥቃት ጠቅላይ መሪውን አያቶላ አሊ ኻሜኒን ጨምሮ ከ40 በላይ የኢራን ከፍተኛ ባለስልጣናት መገደላቸውን ተከትሎ በኢራን በኩል ፈጣን የበቀል ጥቃት ተከፍቷል። በተጨማሪም የኢራን አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ 27 የአሜሪካ የጦር ሰፈሮችን መትቻለሁ ብለዋል። አብዮታዊ ዘቡ አሜሪካን በቀጥታ ለመምታት እቅድ እያወጣ ስለመሆኑም ትራምፕ ገልጸዋል። የኢራን አብዮታዊ ዘብ 6ኛ ዙር ባለው አጻፋ በመካከለኛው ምስራቅ የሚገኙ 27 የአሜሪካ ጦር ቤዞችን፣ የእስራኤልን ወታደራዊ ተቋማትና የመከላከያ መስሪያ ቤቶችን መምታቱን ነው ያስታወቀው። ዘቡ የእስራኤልን ኤርኖቭ ወታደራዊ ቤዝ፣ የእስራኤል መከላከያ ዋና መስሪያ ቤት ሃይኪራን እና በቴል አቪቭ የሚገኙ ወታደራዊ ኢንዱስትሪዎችን መትቻለሁ ብለዋል።
የኢራን አብዮታዊ ጠባቂ ኮርፕስ ትናንት በሰጠው መግለጫ ትልቁን የአሜሪካ አውሮፕላን ተሸካሚ አብርሃም ሊንከን መርከብ በፓላስቲክ ሚሳይሎች መምታቱን አስታውቋል። ዘቡ በመግለጫው መርከቡ በ4 ሚሳይሎች መምታቱን ጠቅሶ የኢራን መሬትና ባህር ለጠላቶች መቃብር ይሆናል ማለቱን የሀገር ውስጥ ሚዲያዎች ዘግበዋል። የአሜሪካ ጦር ኃይሎች ግን በመርከቡ ላይ የደረሰው ጥቃት የመርከቡን ስርዓት እንዳላስተጓጉለው አስታውቀዋል። በመካ የሚገኘው የጽዳት ሰራተኛ ዱዓ መነጋገሪያ ሆነ። የተጠራቀመበትን ዕዳ ለመክፈል ከሀገር ወጥቶ በመካ መስጂድ አል ሐራም ጽዳት እየሰራ የሚገኘው ፓኪስታናዊ የበርካቶችን ቀልብ ስቧል። ጽዳት ሰራተኛው አላህ የተጠራቀመበትን ዕዳ እንዲከፍልለት ጮክ ብሎ ዱዓ ሲያደርግ የሚያሳየው ተንቀሳቃሽ ምስል ለብዙዎች ደርሷል። በዚህም በቅዱስ መስጂድ አካባቢ ያለ አንድ ቸር ሰው ይህንን ተንቀሳቃሽ ምስል እንዳየ የሰውየውን ዕዳ በሙሉ በመክፈል እንደሚፈልግ ተናግሯል። ፓኪስታናዊ ጽዳት ሰራተኛም አላህ ይህንን ቸር ሰው ዕዳውን እንዲከፍል ሰበብ አድርጎ ስለላከለት የተሰማውን ደስታ ገልጿል። ስለ ዱዓውም ሲጠየቅ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እየተናነሱ ይለምኑት የነበረውን ዱዓ ደጋግሞ ይል እንደነበር ተናግሯል። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናድርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። የነዳጅ ኩባንያዎች የገበያ ድርሻ በአዲስ መመሪያ ሊወሰን መሆኑ ተነግሯል። የነዳጅና ኢነርጂ ባለስልጣን በነዳጅ አቅርቦትና ስርጭት ላይ የሚታዩ ችግሮችን ለመፍታት የኩባንያዎችን የገበያ ድርሻ በአዲስ አሰራር ለመወሰን ማቀዱን አስታውቋል። እስካሁን የነበረው አሰራር ኩባንያዎች ከጅቡቲ የሚጭኑትን የነዳጅ መጠን በጥቅል እንዲወስኑና ስርጭቱንም በራሳቸው ፍላጎት እንዲመሩ የሚፈቅድ በመሆኑ ለሕገ ወጥነትና ለፍትሐዊ ያልሆነ ስርጭት በር ከፍቶ መቆየቱን በጥናት ማረጋገጡን ተቋሙ አስታውቋል። በተለይም ኩባንያዎች ለራሳቸው ማደያዎች ቅድሚያ መስጠታቸውና ባለማደያዎች ገንዘብ ከፍለው ለወራት ነዳጅ የማይጫንላቸው በመሆኑ ለአቅርቦት መስተጓጎል በምክንያትነት መለየቱንም አስታውቋል። ይህንንም ችግር ለመቅረፍ የወጣው አዲስ የገበያ ድርሻ ድልድል ኩባንያዎች ባሏቸው ተጨባጭ አቅሞች ላይ ተመስርቶ እንደሚከናወንም ባለስልጣኑ ገልጿል። በዚህ መሰረትም የገበያ ድርሻ 40 በመቶ በማደያዎች በብዛት 40 በመቶ በመቅጃ ማሽን ቁጥራቸው እንዲሁም ደግሞ ቀሪው 20 በመቶ በታንከር የመያዝ አቅማቸው ላይ ተመስርቶ እንዲደለደል ተወስኗል ነው የተባለው። ከዚህ በተጨማሪም ለልማት ፕሮጀክቶች የሚቀርቡ ነዳጅ ለብቻቸው ተለይተው በቀጥታ እንዲቀርቡ የሚደረግ ሲሆን ኩባንያዎችና የኢትዮጵያ ነዳጅ አቅራቢ ድርጅቶች የአንድ ወር የጭነት ፕሮግራም በጋራ በማውጣት ወደ ጅቡቲ የሚገቡ ቦቴዎችን በስርዓት ለመምራት የሚያስችል አሰራር መዘርጋታቸውም ተነግሯል። ይህ አሰራር ተግባራዊ ሲሆን ባለማደያዎች የሚገጥሟቸውን የእንግልት ጊዜ የሚቀንስ ከመሆኑ ባለፈ በጅቡቲ ሆራይዘን የሚፈጠረው የቦቴዎች መጨናነቅና ያልተገደበ ክፍያ እንደሚቆምም ይጠበቃል ተብሏል። የሩሲያው ዋይልድ ቤሪ ኩባንያ በኢትዮጵያ ውስጥ ስራውን በይፋ ሊጀምር መሆኑ ተሰምቷል። የሩሲያ ግዙፍ ኩባንያ ዋይልድ ቤሪ በዓለም አቀፍ ደረጃ በዲጂታል የንግድ ስርዓት የሚታወቅ ተቋም ነው። የኢትዮጵያ ንግድና ዘርፍ ማህበር ምክር ቤት ምክትል ዋና ጸሐፊ የሆኑት ወይዘሮ ሄለን ረታ ከኩባንያው የስራ ኃላፊዎች ጋር ባደረጉት ውይይት ኩባንያው ወደ ኢትዮጵያ ገበያ ለመግባት ያለውን ዝግጅት ገልጸዋል። በውይይት ወቅትም ዋይልድ ቤሪ ሀገራችንን የዲጂታል ግብይት ስርዓት ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃልም ተብሏል። እንደ አውሮፓውያን ዘመን አቆጣጠር በ2004 የተመሰረተው ዋይልድ ቤሪ በአሁኑ ወቅት ከ20 ሺህ በላይ በሆኑ ከተሞች ውስጥ ከ94 ሺህ በላይ እቃዎችን መቀበያና ማከፋፈያ ጣቢያዎች ግዙፍ ተቋም ነው። ኩባንያው ከሩሲያ በተጨማሪ እንደ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ካዛኪስታን፣ የተባበሩት አረብ ኤሚሬትና ኡዝቤኪስታን ባሉ ሀገራት በስፋት እየሰራ ይገኛል። ከመጪው ሚያዝያ ወር ጀምሮ በኢትዮጵያ ውስጥ ስራውን በይፋ እንደሚጀምርም ዋይልድ ቤሪ አስታውቋል። የባህር ኢንሹራንስ ኩባንያዎች በመካከለኛው ምስራቅ ከፍተኛ የዋጋ ጭማሪ ሊያደርጉ መሆኑ ተሰምቷል። የባህር ኢንሹራንስ ኩባንያዎች በመካከለኛው ምስራቅ ፖሊሲዎችን ለመቀየር እያቀዱ መሆናቸውን የፋይናንሻል ታይምስ ዘገባ አስነብቧል። ይህ የሆነው አሜሪካና እስራኤል በኢራን ላይ ጥቃት መሰንዘራቸውን ተከትሎ የኢራን የአየር ላይ ጥቃት መበራከቱን ተከትሎ ነው። የባህር ኢንሹራንስ ኩባንያዎቹ ክልሉ የጦርነት ቀጠና በመሆኑ ለመርከቦች ኢንሹራንስ ክፍያ እስከ 50 በመቶ እንደሚጨምሩ ይጠበቃልም ተብሏል። የመርከብ ባለቤቶች ለሰራተኞቻቸውና ሸቀጦቻቸው ደህንነት ሲባል የሆርሙዝ ወሽመጥን በጊዜያዊነት ለመቀየር እየሞከሩም ይገኛሉም ነው የተባለው። ይህም የኢንሹራንስ ክፍያው ላይ የፖሊሲ ማሻሻያ እንዲያደርጉ አስገድዷቸዋል ብሏል ዘገባው። በመጨረሻም የተለያዩ ታሪካዊ ክስተትን የምናስታውስበት ሳምንታዊ ታሪክን ለትውስታ መሰናዶዎችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ የካቲት 23 ቀን 1888 ዓመት ነው። ሀገራችን አልበገር ባይነቷን በአድዋ ጦርነት ድል በማድረግ ለዓለም ያሳየችበት ዕለት። በዛሬው ታሪክን ለትውስታ መሰናዷችን የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝብ ኩራት ስለሆነው የአድዋ ድል ላነሳው ወድጃለሁ።
ከ130 ዓመት በፊት በዘመኑ ሀያላን ከነበሩ አውሮፓውያን አገሮች አንዷ የሆነችው ጣሊያን ጦሯን በአድዋ ድል የተመታችበት ዕለት ነበረ። ራሳቸውን የማይበገርና የዓለም ሀያላን ህዝቦች ነን ብለው የሚያስቡት ነጮች በጥቁር ህዝቦች ውስጥም የማይበገርና ሀያላን ህዝቦች መኖራቸውን ያወቁበት ትልቅ ታሪካዊ ክስተትም ነው። ዘመናዊ የጦር መሳሪያ ታጥቀው ኢትዮጵያውያንን ለመውረር የመጣው የጣሊያን ጦር ኢትዮጵያውያን በጋራ ድል አድራጊነት ክንዳቸውን ሲያሳርፉበት የመላው ዓለም ጥቁር ህዝብ በቀኝ ግዛት በባርነት ውስጥ ነበር። በዚህም ኢትዮጵያውያን አንድነትና ህብረት የታየበት በአድዋ ጦርነት ወቅት 8 ሰዓት በፈጀ ውጊያ በነጮች ላይ የጥቁር ህዝቦችን የበላይነት የታየበት ሆኖ በታሪክ መዝገብ በጉልህ ሰፍሮ ይገኛል። የአድዋ ድል በመሪዎቹ የአመራር ችሎታ፣ በህዝቦቹ የተመሪነትና በአልበገር ባይነት ወኔ የተገኘ ታላቅ ታሪካዊ ክስተት ነው። በአድዋ ጦርነት ዘርም ሆነ ሃይማኖት ሳይለይ ለሀገሩ ፍቅር ያለው ለመሪው ታዛዥ የሆነ ኢትዮጵያዊ ህዝብ በአንድነት አሻራውን አኑሯል። በዚህም ድል ላይ የሙስሊሙ ህዝብ ተሳትፎ ጉልህ መሆኑም ይታወቃል። በተለይም በፈረሰኛ ተዋጊዎች በኩል ወሳኝ ሚና መጫወታቸውንም ታሪክ ያስረዳል። የሙስሊም መሪዎችና ተዋጊዎች መካከል የወሎ ራስ መሐመድ አሊ ወይም ደግሞ ራስ ሚካኤል ትልቁን ድርሻ መውሰዳቸውን የታሪክ መዛግብቶች አስነብበዋል። ራስ መሐመድ አሊ በአድዋ ጦርነት በአማካኝ ከ5000 እስከ 6000 የሚደርሱ በሚገባ የታጠቁ ሙስሊም ፈረሰኞችን አሰልፈዋል። በጦርነቱ ላይም አስገራሚ የውጊያ ስልቶችን በመጠቀም ሰልፈኞችን ማሰማራታቸውም ይነገርላቸዋል። በተጨማሪም ከወሎ፣ ከአፋር፣ ከሶማሌና ከኦሮሚያ ክልል እንዲሁም በሌሎች የሀገራችን ክፍሎች የሚገኙ በርካታ ሙስሊም ጦረኞችም ተዋግተዋል። በአድዋ ጦርነት በንጉሠ ነገሥት ዳግማዊ አጼ ምኒልክና በእቴጌ ጣይቱ መሪነት የመላው ጥቁር ህዝብ ኩራት የሆነው ድል ሊገኝም ችሏል። የአውሮፓውያን በአፍሪካ ምድር በጥቁሮች መሸነፍ ዜና በመላው ዓለም ሲዳረስ ጊዜ አልወሰደበትም ነበር። የጣሊያኑ ጠቅላይ ሚኒስትር ፍራንሲስኮ ክሪስፒ ከስልጣን ያስለቀቀው የአድዋ ድል ወራሪዎችን ሲያሸንፍ የአፍሪካውያን የኩራት ምንጭ ሆኖ የነጻነት ትግልን የማቀጣጠል ዘመቻም ጅማሩ ሆኗል። በዚህም ጦርነት 13300 የጣሊያን ተዋጊዎች ሲሞቱ 700ዎቹ ደግሞ ተማርከዋል። ከነዚህ ውስጥም ጦርነቱን የመሩ 2 ጄኔራሎች ማለትም አርሞንዲና ዳቦርሜዳ ሲገደሉ ጄኔራል አልቤርቶኒ ደግሞ ተማርከዋል። በኢትዮጵያውያን በኩል 20000 ጀግኖች ሲሰዉ 7000 የሚሆኑት ደግሞ መቁሰላቸውም ይነገራል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር ሙስጠፋ መሐመድ ነበር። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ እያልኩ በዚሁ እሰናበታለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።